ሰላም ጤና ይስጥልኝ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሰላማችሁ ይብዛ እያልኩኝ የአማራ ልዩ ኃይል የተበተነበትም እንዲሁም ደግሞ የኦሮሚያ ልዩ ኃይል እንዲሁም ሌሎች የክልሎች ልዩ ኃይል መንግስት እንዲበተን ያደረገበት ዋና ሚስጥሩን ለእናንተ ይዤላችሁ ቀርብ ያለው። ሌላኛው ጉዳይ የአሜሪካ ማሪን ጀነራል የአፍሪካ ኮም ዋና አዛዥ ከጠቅላይ ሚኒስትር ዶክተር አብይ ጋር ተገናኝተው ስለ ሁለትዮሽ እንደመከረ መረጃዎች ወጥቷል። ይህም በተመለከተ በሰፊው የምንዳስሰው ይሆናል ማለት ነው። ኢትዮጵያ ቀይ ባህርን የምትጎናጸፍበት መንገድ ሩቅ አለመሆኑም አንዱ ማሳያ ጉዳይ ነው። በተለይ በሰሜኑ ጦርነት ጊዜ የአሜሪካ መንግስት በተለይ ዶናልድ ትራምፕ በነበረበት ጊዜ ማለት ነው በማዕቀብ ኢትዮጵያን ግስ ያማቀቃት እንደነበር እናስታውሳለን። አሁን ጉዳዩ ተገልብጦ እንግዲህ ስለ ሁለትዮሽ ጉዳይ እንግዲህ ለመምከር ተችሏል ማለት ነው። ስለዚህ ትልቅ ትኩረት የተሰጠበት ከምስራቅ አፍሪካ አንዱ ኢትዮጵያ ሆናለች ማለት ነው። ይህም ትኩረታቸውን ያደረጉበት ምክንያትም በተለይ ምዕራባውያን ኢትዮጵያ ዋና ትኩረት ያደረጉበት ትልቁ ዋና ሚስጥር እስራኤልና አሜሪካ በተለይ ድጋፋቸውን እያሳዩ ይገኛሉ። ይህን ያደረጉበት ዋና ትልቁ ምክንያት ወደ ቀይ ባህር እንድትመጣ ኢትዮጵያን የፈለጉበት የየመን ዋና አማጺ ቡድን ኢትዮጵያ በቀይ ባህር ላይ የበላይነት እንድትይዝ ይፈልጋሉ። ስለዚህ ኢትዮጵያ የሉናው ጉዳይ ብላ ስትሄን ጥያቄ ስታነሳ፣ ሌላኛው ጉዳይ ለአሜሪካ ደግሞ ትልቁን የየመን አማጺ ቡድን በዚህ ላይ ትልቁን ሚና እንድትጫወት አንዱ ፍላጎት ማሳያታቸው ትልቁ እንግዲህ ለኢትዮጵያ ትልቅ የምስራች ዞልን መጥቷል ማለት ነው። እጅጉን የሚያስመሰግን ነው። ለዛ ነው እንግዲህ የአሜሪካ ዋና ማሪን ጀነራል የአፍሪካ ኮም ዋና ጀነራል የሆኑትን በዛሬው ዕለት ከጠቅላይ ሚኒስትር ዶክተር አብይ ጋር እንዲነጋገሩ ያደረገበት ምክንያት። ወደ ዋና አጀንዳችን ስንመለስ በጣም ዋና አንኮሩ የሆነው ጉዳይ የአማራ ልዩ ኃይል የተበተነበት ምክንያት ዋነኛው መንግስት የፌዴራል መንግስት ትልቁን ጥያቄ ያስቀመጠው የሰሜኑ ጦርነት ኢትዮጵያ እንዲወጋ ትልቅ ጉልበት የሆነው የክልል ልዩ ኃይል በመጠናከሩና ጉልበቱን እያጠናከረ በመሄዱ የፌዴራል መከላከያ ምን የሆነ የሀገር ሉዓላዊነት የሆነ መከላከያ እንዲወጋ አድርጎታል። ስለዚህ ይህ የክልሎች ልዩ ኃይል አንደኛ እንዲበተን ዋነኛ አጀንዳ ነው። ሲቀጥል ደግሞ የክልሎችን ወጪ ይቀንሳል ተብሎ ስለታመነበት ነው። ምክንያቱም በአማራ ክልል ያለው ልዩ ኃይል ሲበተን የአማራ ክልል የሚያወጣው ልዩ ኃይል ወጪው ይቀንሳል። በኦሮሚያ ክልል ያለውም በተመሳሳይ መልኩ፣ በትግራይ ክልል ያለውም በተመሳሳይ እንዲሁም በሌሎች ክልሎች ልዩ ኃይላቸውን ሲበትኑ ለልዩ ኃይል የሚያወጡ ወጪ ይቀንሳል። ስለዚህ የክልል ኢኮኖሚ ጉልበት እንዲያገኝ ያደርጋን ተብሎ የታመነበት ጉዳይ ነው። ሌላኛው ዋናኛው ጉዳይ ደግሞ ክልሎች ከክልሎች ጋር ጡንቻቸውን እየተፈታተኑበት የመጣ ሁኔታ እየተመለከተን ነበር። በተለይ በዚህ ወቅት የአማራ ክልል ልዩ ኃይል ከትግራይ ክልል ልዩ ኃይል እንዲሁም የአማራ ክልል ኃይል ከኦሮሚያ ክልል ልዩ ኃይል የኦሮሚያ ክልል ኃይል ከአማራ ልዩ ኃይል እንደዚህ አይነት የክልሎች ጉልበት እየጠነከረ የመጣበትን ይሄን ለማክሰም አንድ የታሰበበት ነው። ስለዚህ ሁለት ጥቅም አለው። የክልሎች ልዩ ኃይል አለመኖሩ በኢትዮጵያ አንድ ጠንካራ መከላከያ መኖሩ፣ የክልሎች አለመኖሩ ሁለት ጥቅም አለው። ክልሎች ከክልሎች የሚያመጣውን ተጽዕኖ አንደኛ ያጠፋል። ሲቀጥል ደግሞ በፌዴራል ላይ የሚነሱበት ወይም ደግሞ በሀገር ሉዓላዊነት የሚነሱበት ምክንያት አይኖርም። ሌላኛው ደግሞ የክልሉ ኢኮኖሚ ያድጋል። ምክንያቱም ልዩ ኃይል የሚያወጡት ወጪ በፌዴራል ደረጃ ብቻ ስለሚሆን ማለት ነው። ስለዚህ ከዛ አንጻር ነው በተለይ በአማራ ክልል ልዩ ኃይል እስከነትጥቁ የተበተነበት ምክንያት የክልል ከፍተኛ አመራር የነበሩት ዋነኛ ሆዳሞች የነበሩት እስከነትጥቁ እንዲበተን እንግዲህ ደብዳቤ በመጻፋቸው ምክንያት ይህን ክልሉን ወደ ቀውስ ውስጥ እንዲከቱ አድርጎታል ማለት ነው። ስለዚህ እነዚህ ሰዎች ዛሬ የሉም፣ ጫካናና ውጭ ነው የተበተኑት። ትልቁ ሚስጥር ይሄ ነው። በጣም በሚገርምና በሚያሳፍር ሁኔታ ለኢትዮጵያ ሰላም የማያስቡ ለክልሉ ሰላም የማያስቡ ናቸው እነዚህ ሰዎች። ስለዚህ በዚህ ምክንያት ክልሉ እንዲበተንና ክልሉ ወደ ቀውስ ውስጥ እንዲገባ አድርጎታል። ስለዚህ ለኢትዮጵያ የሚያስፈልጋት ሌላኛው በጣም ካገረመኝ ደግሞም የሚያሳፍር ነው። የኢትዮጵያ ቀይ ባህር ያስፈልጋታን፣ አሰብ ጉዳይ ያስፈልጋታን፣ ይህ ደግሞ የማይቀር ጉዳይ የህልውና ጉዳይ ነው ተብሎ ሲነሳ እነዚህ በክልል ውስጥ ያሉ ሸኔ በለው ፋኖ በለው ህዋት በለው በጣም እየገረመኝ በሌላ ፖለቲካ ውስጥ እየተነተኑ በጣም የሚያሳፍር ጉዳይ ነው። ኢትዮጵያ ለወደብ ስንት ነው የምትከፍለው? ስንት ቢሊዮን ዶላር ነው የምትከፍለው? ይህን ለማስቀረት ትልቅ ስራ ሲሰራ ከመንግስት ጎን መቆም እያለባቸው የራሳቸው መንገድ እንደ እባብ ይሽሎከለካሉ። አሳፋሪ ጉዳይ ነው። ውድ ኢትዮጵያና ትውልደ ኢትዮጵያን ባለም ዳርቻ ያላችሁ ሁሉ ለሰላም ዘብ እንቁም። የህልውናችን ጉዳይ
የሉናችን ጉዳይ የአሰብ ጉዳይ ያስፈልገናል። ምንም ጥርጥር የለው። የኢትዮጵያ ኢኮኖሚ ጂፒዲ እጥፍና እጥፍ ከእጥፍ ላይ ዳብል የሚሆንበት ትልቁ ምክንያት በሚሊዮን ዶላርም ተወጦ ኢትዮጵያ ይሄን ማስቀር ስችል ብቻ ነው። ከዛ ውጭ ግን የኢትዮጵያ ኢኮኖሚ ሲቀጥል የበላይነቷን ታገኛለች። አንድ ቀዳዳ መውጫ ያለቻት የጅቡቲ ወደብ ብቻ ነች። እሷ ቀውስ ውስጥ ብትገባ የኢትዮጵያ ኢኮኖሚ ውስጥ የት እንደሚገባ ቆም ብለን ማሰብ ወሳኝ ነው። ስለዚህ አማራጭ ወደብ ያስፈልገናል። አንዱ ቀውስ ውስጥ ቢገባ ሌላ አማራጭ አለ፣ ሌላው ቀውስ ቢገባ ሌላ አማራጭ አለ። ስለዚህ አማራጭ ወደብ ያስፈልገናል ያለው መንግስት ትክክል ነው። ይሄ የፖለቲካ ጉዳይ ሳይሆን በትክክለኛ መንገድ ቆም ብለን ብናስብ የሚሰድ መንገድ ስለሆነ ነው። ስለዚህ ውድ ኢትዮጵያውያን የሚያስፈልገን ቅድሚያ ሰላም ነው። ዘረኝነት አያስፈልግም። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኑር። ስለዚህ ኦሮሚያም ያለው አማራም ያለው ትግሬ ያለው የትኛውም ክልል ያለው ዘረኝነት አያስፈልገንም። እኛ ኢትዮጵያውያን በጥንቱ ኢትዮጵያዊነታችን እንታወቅ። ዘረኝነት የበቀለው አሁን በቅርብ ሰዓት ነው። አሁን የበቀለው መልሰ ማክሰም ያስፈልገናል። ስለዚህ አንድ አቋም ብቻ ያስፈልገናል። እሱም ኢትዮጵያ የሚባለውን ልብስን ለብስ ብቻ ነው። ስለዚህ በዘር ከተወለድ በዘር ትጠፋለህ። ያ የተወለድበት ስል አስተሳሰብን ነው እንጂ የመጣበትን ጎሳ አይደለም። አንዳንዴ ዳይሬክት እየተረጎምነ ሁላችን ገደል እንገባለን። ስለዚህ የመጣንበትን ብሔር ሳይሆን ማሰብ ያለብን የምንኖርበትን ሀገር ነው። 80 ብሔር በላይ ያለውን 80 ሁሉ ጎጠኛ ከሆነ ኢትዮጵያ የሚባለው ሀገር ጥያቄ ውስጥ ይገባል። ስለዚህ ኢትዮጵያ በማንኛውም ብሔር አትሸነፍም። እንዲሁ በዛሬው ዕለት እየተመለከቱ ነበር። በጣም ከገረመኝ በትግራይ ክልል ሰላማዊ ሰልፍ እየተካሄደ ነበር። ለዚህ ሰላማዊ ሰልፍ ለትግራይ ህዝብ ቀውስ የዳረገው ማን ነው? ራሱ ህወሓት እኮ ነው። ደግሞ ራሱ በምላጭ በሳበው ጄኖሳይድ እየተፈጸመብን ነው። እንደዚህ አይነት ጭፍን አስተሳሰብ እንግዲህ ህዝብ መሸወድ አይቻልም። ራሱ በሳበው ምላጭ የኢትዮጵያ ህዝብ እኮ የሚያውቀው ጉዳይ ነው። ዛሬም አማራ ክልል እየተካሄደ ያለው ጄኖሳይድ እየተፈጸመብን ነው። ይህን ፖለቲካ ሴራ የሰራበት መቼ ነው? ትጥቅ ልዩ ኃይል ይበተን ሲባል በአማራ ላይ ጄኖሳይድ መጣ እያለ መላጭ መሳብ ጀመረ፣ ቀውስ ውስጥ ገባ። ይህ ፋክት ነው። ፖለቲካ ሴራ ነው። ይህን ሴራ የተሰራ ልዩ ኃይል ደግሞ የተበተነው አማራ ክልል ብቻ ሳይሆን በሁሉም ክልል ነው። ይሄ ማንኛውም ሰው ይመሰክራል። ደግሞ የሚታይ ጉዳይ ነው። ስለዚህ አትሸውዱን፣ በቃ አትሸውዱን። ይሄን ምስኪን ህዝብ እንደ ዳቦ አታገላብጡት። በጣም ይሄ ፋክት ነው፣ የሚታይ ነው። እውነት እየበራ ይሄዳል። ግን የኢትዮጵያን ህዝብ ግን እንደ ዳቦ አታገላብጡት። ምክንያቱም ምስኪን ህዝብ ነው። ገና በቀን 3 ያልበላ ህዝብ ነው ያለን። ስለዚህ ውድ ኢትዮጵያውያን ለሰላም ዘብ እንቁ። በቃ ሰላም ነው የሚያስፈልገን፣ ስራ ነው የሚያስፈልገን። ጫካ ያላችሁ ወንድሞችም ነው ወደ ሰላም ፊታችን አዙረ እንስራ። የሚያስፈልገን የሚሰሩ እጆች ብቻ መለወጥ የሚችሉት። ፖለቲካ ሴራ ቶክ ሀገርን አይለውጥም። ቶክ ሀገርን አይለውጥም። ቶክ ያወራው ወደ ተግባር ስቀይረው ነው የሚለውጥ ሀገር። ስለዚህ በተግባር እንገለጥ። ኢትዮጵያ ትለምልም፣ ዘረኝነት ይውደም። በሌላ ቪዲዮ እስክንገናኝ መልካም ቆይታ